መድኃኒት ናታንና አሁን ላይ ውሃን መረዘቻቸው ማለት ነው። እንግዲህ መድኃኒት አሁን ላይ ናታንን መመረዝ የፈለገችው ምክንያቱም የያዘባት ቪዲዮ ስላለ ያንን ቪዲዮ ደግሞ አላጥፋም ስላላት ያንን ተናዳ ነው እንግዲህ በናታን ላይ መርዝ ከአርጁን አስገዝታ ልታደርግበት የቻለችው። ያንን ምግብ እንግዲህ ውሃን ለናታን ስጪው ነው እንጂ እንዳትበይው ነው ያለቻት። ነገር ግን ውሃ ደግሞ ያንን ምግብ እበለዋለሁ ስትል ናታንም አብሯት ቀርቦ እየበላ ነው የሚገኘው ማለት ነው። ነገር ግን አሁን ላይ ያ ምግብ መድኃኒት እንግዲህ መርዝ ስላደረገችባቸው ከፍተኛ ጉዳት እንዳይደርስባቸው የሚል ስጋት ነው ያለኝ። አሁን ላይ እንደሚታወቀው ናታን ከባዱን ነገር አውቋል ማለት የደበቀውን ደረጃ አሁን ላይ ደብቆታል። ምንድነው የደበቀው? የሰላም የልጁ አባት እሱ እንደሆነ ለናታንም ሆነ ለማንም አልተናገረም። ናታን የሚያውቀው ምንድነው ዳጣ የሰላም ልጅና የደረጀ ልጅ መሆኗን ብቻ ነው እንጂ አሁን የተወለደውም ልጅ የደረጀ መሆኑን እስካሁን አላወቀም ነበር። ይህንን ግን ከመድኃኒት ሲሰማ ደንግጧል። እንዴት ይሄ ሊሆን ይችላል? እንዴት ደረጀ እንደዚህ ሊያደርግ ይችላል? አሁን የወይዘሮ ማርታ ጉዳትነትና የወይዘሮ ማርታ መጎዳት እና ወይዘሮ ማርታ እንደዚህ እንደማይገባት አውቋል። አሁን ይህን ከሰማ በኋላ ራሱን መቆጣጠር አቃተው፣ ወይም ደግሞ እዛ ቤት መኖር አስጠላው። ምክንያቱም የደረጀ ሁለት ጥፋት ቢያንስ አንደኛው እንኳን ጥፋት ተሳስቶ ሊሆን ይችላል ብሎ ያስባል። ሁለተኛውም ደግሞ እንዴት ይሄ ነገር ይደረጋል? ሁለተኛ ጥፋት እንዴት ሊያጠፋ ይችላል? በማለት ናታን በደረጀ ላይ እንግዲህ ተቃውሞ ወይም ደግሞ ተናዶበታልም አኩርፎታልም ማለት ነው። አሁን ከመድኃኒት የሰማውን መጀመሪያ ለማጣራት ሞክሮ ደረጀን ቢጠይቀውም በቃ ደረጀ እውነቱን ከነገረው በኋላ እኔ ከባድ ሰው ማለት በጣም ከባድ ኃጢአተኛ ሰው ነኝ ወይም ደግሞ እኔ ይቅርታ ማልባል ሰው ነኝ በማለት ሲነግረው እውነቱን እንደሆነ ካወቀ በኋላ ናታን በጣም ፈዟል። እንዳየነው ከሆነ አቢጌል ቃዲስ የተባለውን ባሏን አምጥታ ለቤተሰብ አስተዋውቃ አብረው እንኳን ሆነው አቢጌል ናታንን ለማስቀናት ይመስላል ቃዲስን ያመጣችው እንጂ እውነት ቃዲስን ወደው አፍቅረው አይደለም። ምክንያቱም እንደ ናታን አይነት ጥሩ ልብ ያለው ወይም ደግሞ ጸባይተኛ የሆነ ሲባል አሁን ላይ ቃዲስን ያመጣችው ምንድነው ጸባይተኛ የሆነ እንዲሉ ቤተሰቦቿ እንዲቀበሉ ነው እንጂ እውነት ልጁን ወደው አፍቅረው አይደለም። አሁን ላይ ናታን ደግሞ ትኩረቱ መለይ ነው የደረጀ ሁኔታ ወይም ደግሞ ደረጀ ከሰላም ልጅ መኖሩ ትኩረቱ ላይ ነው። የተነገረው ነገር እውነት ማመን አቅቶታል። በቃ ጭንቅላቱ ማሰብ አቃተው። የተነገረው ነገር ማመን አቃተው። ስለዚህ አሁን ላይ ናታን በደረጀ እንግዲህ በጣም አዝኖበታል። ማዘን ብቻ ሳይሆን ያ ነገር ተገቢ እንዳልሆነና ወይዘሮ ማርታንም በዚህ ልክ መዋሸትና በዚህ ልክ እሷ ላይ ይህ ነገር መፈጸሙ ደግሞ አስጨንቆታል። አሁን ላይ ናታን የሚያውቀው የነበረው ዳጣ የደረጀ ልጅ ብቻ መሆኗን ነው። ይሄ ሁላ ሚስጥር ግን ዳጣም ወይም ደግሞ አቢጌል ብትሰማ ኖሮ ቀጥታ ለወይዘሮ ማርታ ከመናገር ወደ ኋላ አትልም ብዬ ነው ማስበው። ስለዚህ መድኃኒት አሁን ላይ ትክክል ነች ብሎ ነው የሚያስበው። ያንን ቪዲዮ ባይሰጣትም አሁን ላይ መድኃኒት ያንን ተናግራ በዲኤንኤ እንዳስመረመረችና ውጤቱ አንድ እንደሆነ ለናታን ተናግራ ነገር ግን የያዘባትን ቪዲዮ አስጠፋልኝ ወይም ደግሞ አጥፋልኝ ብትለውም ናታን ግን ያንን እንደ መረጃ አላጠፋላትም። ምክንያቱም ሄዳ ለወይዘሮ ማርታ ትናገራለች ብሎ ስጋት ስላለበት ማለት ነው። ናታን ግን ያልጠበቀው ነገር አሁን ላይ የተፈጠረው ምንድነው? የደረጀ ሁኔታ ነው። ደረጀ እንዴት እስካሁን ዝም አለኝ ደበቀኝ ነው አንደኛ። ሁለተኛ ነገር ደግሞ በወይዘሮ ማርታ ላይ ይሄ ሁላ ነገር ደግሞ መፈጠርና ይሄ ሁላ ነገር ማድረግ ለምን? ምክንያቱም ናታን ደረጀንም ወይዘሮ ማርታንም ሁለቱንም እንደ አንድ እናትና አባት ሆኖ ነው እየኖረ የሚገኘው። ስለዚህ አሁን ላይ ይሄ ሁላ ሴራ ወይም ደግሞ ይሄ ሁላ ነገር ተፈጽሞባት ወይዘሮ ማርታ ላይ ናታንም አውቆ ዝም ማለቱ ከተጠያቂነት እንደማያድነው ስላወቀ ከዛ ቤት እሱም ወደ ቤተሰቦቹ ጋር መሄድ እንዳለበት ነው ለዳጣ እያማከራት የሚገኘው ማለት ነው። ስለዚህ ናታን እንግዲህ ያልቻለው ይሄ ነገር ደግሞ ወይዘሮ ማርታ ወይም ደግሞ የተደረገባት ሴት እንደዚህ ብትሰማ ወይዘሮ ማርታ ምን ብትሆን ይመስላችኋል? እናንተ እስቲ በወይዘሮ ማርታ ብትሆኑ እንደዚህ ብትደበቁ አሁን ላይ ለደረጀ ብቻ ሰውን መወገን ያለብን ለወይዘሮ ማርታ ማሰብ አለብን። በሷ ቦታ ላይ ብትሆኑ ራሳችንን በሷ ቦታ ላይ ብናደርግ እኛ ምን የምንሆን ይመስለናል? ወደ ወይ ፌንት ነው የምንበላው ወይም ደግሞ ወይ ደም ግፊት ወይም ስኳር በሽታ ወይም ከባድ ኢመርጀንሲ የሆነ በሽታ ካለባት በዚያው ልትሞት ትችላለች። ይህንን መስማት መቋቋም ስለማትችል ማለት ነው ናታን መቋቋም እንዳልቻለው።
ስለዚህ ደረጀ ጊዜ ሳያባክን ለወይዘሮ ማርታ ቢናገር ይሻላል። ወይዘሮ ማርታ ከሌላ ሰው ብትሰማ ይሄንን ጉዳይ ወይም ደግሞ ይሄን ወሬ ከሌላ ሰው ብትሰማ ከባድ ነው። አሁን መድኃኒት እንግዲህ ለናታንና ለውሃ የሚያስተኛ ሊሆን ይችላል የሰጣቸው ምግብ ማለት ነው። ስለዚህ ያንን ምግብ እንግዲህ ናታን ከበላ በኋላ ከውሃ ጋር የእንቅልፍ ሆኖ ወዲያው ቢያሸልባቸው ሞባይሉን ወስዳ እንግዲህ ፎርማት ማስደረግ ትችልና ማምጣት ትችላለች። ያኔ ምንድነው ቪዲዮዋ ይጠፋል። ቀጥታ ለወይዘሮ ማርታ እውነቱን ትናገራለች ማለት ነው። አሁን ላይ እንደሚታወቀው መድኃኒት የትኬቷን ቆርጣለች ወደ ሀገሯ ልትመለስ። ነገር ግን ለሀገሯ ከመመለሷ በፊት ወይም ደግሞ ወደ ውጪ ከመሄዷ በፊት ለወይዘሮ ማርታ እውን ማድረግ ያለባትንና እንድታውቅ የምትፈልገውን ነገር በቻለችው መጠን ለማሳወቅ እየፈለገች ነው። አሁን ላይ አንድና አንድ እንግዲህ የተያዘባት ቪዲዮ ነው ማለት ነው። ያንን ቪዲዮ ካስለቀቀች ቀጥታ ለወይዘሮ ማርታ የምትናገር ይሆናል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ላይ መድኃኒት እውነት ለወይዘሮ ማርታ ነግራት ነው የምትሄደው ወይስ ሳትነግራት ትሄዳለች? ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ዳጣ ክፍል 145 ቶሎ እንዲለቀቅላችሁ ሁላችሁም ኮሜንት ላይ ክፍል 145 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ደረጀ እንዳሰብነው አይደለም። ምክንያቱም ቃዴስን እንደሚያውቁ አስመስሎ ሽጉጥ መዞበት ሊገለ ሆኖ እንግዲህ የሱን ጀግንነትና የሱን ፍርሃት ይፈራል አይፈራም፣ ወይም ደግሞ ያደረገው ነገር አለ ወይስ ምንም ያደረገው ነገር የለም። ምክንያቱም የሆነ ነገር ሽጉጥ ሲወጣበት ወይ የሆነ ያደረገው ነገር ካለ ነው የሚፈራው የሚደነግጠው የሚለውን ለመጠየቅ ነበር ሽጉጥ ያወጣው። ነገር ግን ለቀልድ ነበር ሽጉጥ አውጥቻለሁ የሚለው። ልጄ ወይም ደግሞ አቢጌል ምን አይነት ወንድ ነው እየወጠበሰችው፣ ምን አይነት ወንድ ጋር ነው አብራ ምትሆነው የሚለውን ለማረጋገጥ ነው ያለችው። ግን ሁሉም አስደንግጦናል፣ እኛንም ማለት ነው። ፕራንክ ነው የተደረግነው እኛንም ጭምር። አቢጌልና ቃዴስን ብቻ ሳይሆን እኛንም ጭምር ነው ፕራንክ ያደረጉን ማለት ነው። እንግዲህ ቃዴስ አሁን ላይ የአቢጌል እጮኛ ሆኖ መጥቷል። አሁን ግን ወይዘሮ ማርታ አቢጌልን እየጠየቀቻት ምርጥ ጥያቄ አለ። ምክንያቱም ለናታን ብለሽ ነው ወይም ደግሞ ናታንን አላገኘውም ወይም ለማብሸቅ ብለሽ ነው ቃዴስን ያመጣሽው ወይስ እውነት ወደሽው አፍቅረሽው ነው? ጥሩ ሰው ነው ወይ የሚለውን እንግዲህ ከአቢጌል ለማረጋገጥ ሞክራለች። አቢጌል እንግዲህ እንደተለመደው ቃዴስ ምርጥ ልጅ ነው፣ ደስ የሚል ባህሪ ነው፣ ከሱ ጋርም መጋባት ፈልጋለሁ፣ ቀለበት እንዲያስርልኝ ፈልጋለሁ በምርቃቴ ቀን እያለች ነው የምትገኘው። እንግዲህ ያድርግላት ነው የምንለው። እውነት ከናታን ጋር ያው ናታንና ዳጣ አንድ ላይ እንደሆኑ ካወቀች እነሱ መሀል ወጥታ የራሷን ፈልጋ ፍቅረኛ መያዟ ጥሩ ነው። ነገር ግን እንግዲህ እንደምናየው ቃዴስ ትክክለኛ ባህሪው እሱ ከሆነ ይበል ነው። ነገር ግን አሁን ላይ ያ ባህሪው በቤተሰቡ ፊት ለፊት የሚያሳየው ባህሪና ከዛ በኋላ ደግሞ ያለው ባህሪ ሌላ ከባድ ባህሪ እንዳይሆን ብዬ የምፈራው። ምክንያቱም እንደዚህ ቤተሰብ ፊት ለፊት ላይ በጣም ሚስኪን የሆነ ባህሪ ማሳየት ጥሩ አይደለም ብዬ ነው ማስበው። ወይም ሌላ የተደበቀ ባህሪ ያለው አቢጌልን ከዛ ቤት እስከሚወስዳት ብቻ ያደረገው ድራማ ሊሆን ይችላል የሚል ሀሳብ ነው ያለኝ። ወደፊት እስቲ ምን ይሆናል። ቃዴስን እንግዲህ እንዲሁ በሰውነት ወይም ደግሞ በአንድ ቀን የምንገምተው ሰው ላይሆን ይችላል። ነገር ግን እስቲ እናንተስ ቃዴስ ምን አይነት ሰው ነው ይሆናል ብላችሁ ታስባላችሁ? ለአቢጌል ይገባታል ወይስ አይገባውም? እንደገና ባህሪው ውስጥ ትክክለኛ ነው ወይስ አይደለም? ባህሪው እኛ እንደምናየው ወይም በቤተሰቦቹ ፊት እንደሚያሳየን ነው ወይስ አይደለም? ምክንያቱም መድኃኒት እንዳያችኋት ከሆነ ቃዴስ ምንም አልጣመኝም ነው ያለችው። ትክክለኛ ባህሪው ሊሆን አይችልም እያለች ነው። እንደዚህ እያሉ ሙድ እየያዙ ነው እንጂ ከአቢጌል ጋር ትዳር ቢመሰረቱ ወይም ደግሞ አንድ ላይ ቢሆኑ የሚቀየርባት ነው ይመስለኝ የሚል ሀሳብ ነው ለወይዘሮ ማርታ እያቀረበችላት የምትገኘው። ወይዘሮ ማርታ በጣም የዋህ ከመሆኗ የተነሳ ቃዴስንም እንግዲህ እንዳየችው ከባህሪው አንጻር በጣም የዋህ ነው ብላ አምነዋለች። እሷ ሁሌ ማመን ነው ተጠራጥራም ስለማታቅ አሁን ላይ መድኃኒት አልፈርድብሽም ብላታለች። እንግዲህ እናንተስ? ለእናንተ ትችዋለሁ ይሄንን። ምክንያቱም እናንተም በዚህ ኮሜንት ላይ ሀሳብ አስተያየታችሁን መስጠት ስለምትችሉ ስለ ቃዴስ ያላችሁን ሀሳባችሁን ኮሜንት ላይ አስቀምጡልን። እኩል ደግሞ የዳጣና የናታን ጉዳይ ያለቀለት ጉዳይ ነው። ምክንያቱም ዋናው ደረጃ አውቋል፣ የዳጣ አባት ደረጃ መሆኑን አውቋል። ስለዚህ በዛ በኩል ደግሞ ሰላም ደግሞ ናታንና ዳጣ አንድ ላይ ቢሆኑ ፍላጎቷ እንደሆነ ግልጽ ነው ማለት ነው። የሁለቱ ጉዳይ አልቋል። ነገር ግን ናታን አሁን ላይ በደረጃ ላይ
ከባድ ነገር ነው ያዘበት። በቃ ያንን ነገር ማመን አቅቶታል። እንደገና ደግሞ ከአይምሮ በላይ ሆኗል። ያንን ነገር ማለት መቋቋም አቅቶታል የተነገረው ነገር። ምክንያቱም ከደረጀ አንድ ልጅ ወይም ደግሞ አሁን ላይ እየታገለ የሚገኘው ናታን ራሱ ዳጣን ብሎ ነው ወይም ደግሞ የዳጣ ብቻ ነች ስህተት ሊኖር ይችላል ብሎ ነው። ነገር ግን ሁለተኛ ደግሞ መሆኑ ለወይዘሮ ማርታ አሁን ላይ በጣም ነው እያዘነላት የሚገኘው ማለት ነው። እስቲ እንግዲህ ናታን አሁን ላይ መቋቋም ያቃተውን እንደምንም ብሎ ተቋቁሞ ደረጀ እውነቱን ለወይዘሮ ማርታ እንዲነግራት ማድረግ ነው የሚሻለው። አሁን ላይ አውቁ ሰምቶ አሁንም ከደረጀ ጋር የሚያግዘው ከሆነ ወይዘሮ ማርታን እየገደላት ወይም ደግሞ እሷ ላይ እየተጫወቱባት ነው የሚሆነው። ስለዚህ ለሷም ማሰብ አለበት፣ ለናታንም ለደረጀ ማሰብ አለበት። ስለዚህ አሁን ላይ መነገር ካለበት ነገ ተደብቆ ሌላ ሰው ከሚሰማ አሁን ላይ መናገር አለባቸው ብዬ ነው ማስበው። እንግዲህ አሁን ላይ ናታን የሰላም እዚህ ቤት መምጣቷ እያሳሰበው ነው። ምክንያቱም ሁለት ልጅ ስላላት መታ እዚህ ውርስ ልትል ትችላለች፣ የሆነ ችግር ለመፍጠር ልትሞክር ትችላለች። ናታን ከሰላም መውለዱ ሳይሆን ደረጀ አሁን ላይ ናታን የደበረው ነገር የሰላም ደግሞ ተመልሳ እዛ ቤት መምጣቷ ሌላ ነገር ደብሮታል። ምክንያቱም ምንድነው የምትፈልገው? ልጅ ነው፣ ልጅ አግኝታለች። እንደገና ገንዘብ የምትፈልግ ከሆነ ውርስ የምትፈልግ ከሆነ እዛ ሆና ደረጀ የሚያመቻችለትን ታመቻች እንጂ ሰላም መመለሷ ምን ፈልጋ ነው የሚል ናታን በጣም እያሳሰበው ነው የሚገኘው። የዚህ የወይዘሮ ማርታ ትዳርና የደረጀ ትዳር የሁለቱ ትዳር በጣም ከባድ ቋፍ ላይ ነው ያለው ማለት ነው። ስለዚህ ደረጀ በምን መልኩ ነው ሶሉሽን ፈጥሮ ይህንን ሊያስተካክል የሚችለው? እስከዛሬም ድረስ ደብቋት አሁንም ደግሞ መደበቁ የሚቀጥል ከሆነ ናታን እንግዲህ ለወይዘሮ ማርታ ሳያስችለው ሊናገር ይችላል የሚል ሐሳብ ነው ያለኝ። እስኪ እናንተስ በዚህ ጉዳይ ላይ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ በኔ በኩል አሁን ላይ የዛሬው አስተያየቴ እንመስል ነበር። እናንተም እስቲ ያያችሁንና የታዘባችሁትን ቀጣይ ደግሞ እንግዲህ ናታን እውነት ለወይዘሮ ማርታ ይናገራል አይናገርም? ደረጀም እንግዲህ እውነቱ ከታወቀ ለወይዘሮ ማርታ ቀድሞ ይነግራታል ወይስ መድኃኒት ነች ለወይዘሮ ማርታ የምትናገረው? እስቲ እናንተስ በዚህ ሁላ ነገር ላይ ያላችሁን ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።